የአንድ ሀገር እድገት በአጋጣሚ የሚመጣ ክስተት አይደለም። የተቀናጀ ራዕይ፣ ግልጽ ፖሊሲና ተግባራዊ አመራር በአንድ መስመር ሲገናኙ ብቻ የሚወለድ ውጤት ነው። የህዝብ ተስፋን ወደ እውነተኛ ለውጥ፣ የሀገርን እምቅ አቅም ወደ ተጨባጭ ብልጽግና የሚቀይረውም ይህ መንገድ ነው። ኢትዮጵያ የምትበለጽገው እኛ ሀገራችንን ለመለወጥ በምንወስደው ቆራጥ እርምጃና በጋራ በምንገነባው ራዕይ መጠን ነው የሚለውን መርህ ያደረገው የመደመር መንግስት ባለፉት 5 ዓመታት በግሉ ዘርፍ ተሳትፎ ዙሪያ ታሪካዊ የሆኑ የኢኮኖሚ ማሻሻያዎችን አካሂዷል። የግሉን ዘርፍ እንደ ስጋት ከመመልከት ይልቅ የልማት አጋርና የኢኮኖሚ ዋና አንቀሳቃሽ ኃይል እንዲሆን የሚያስችሉ መሰረቶችም ተጥለዋል። ከ5 ዓመት በፊት የተገባው ቃልም ይኸው ነበር። ኢኮኖሚያችን በግል ዘርፍ ቀዳሚነትና ገበያን በሚደግፍ መንግስት አጋዥነት የሚመራ ተወዳዳሪና ከዓለም አቀፍ ንግድና ኢንቨስትመንት ጋር የተሳሰረ ፈጣንና ፍትሃዊ እድገትን የሚያረጋግጥ ለዜጎቻችን በቂና አስተማማኝ የሥራ ዕድል የሚፈጥር ምጣኔ ሀብት እንዲሆን እንሰራለን። በዚህ የለውጥ ጉዞ ውስጥ የኢንቨስትመንት ህጎችና አሰራሮች ተሻሽለዋል። ለግሉ ዘርፍ ሰፊ የተሳትፎ ምህዳርም ተፈጥሯል። በዚህም ዓለም አቀፍ ባለሀብቶች ኢትዮጵያን በአዲስ እይታ መመልከት ጀምረዋል። ካፒታላቸውን፣ ቴክኖሎጂያቸውንና የረጅም ዓመት ልምዳቸውን በመያዝ ወደ ሀገሪቱ እየገቡ መሆናቸው አዲስ የኢኮኖሚ ምዕራፍ መከፈቱን ያሳያል። አቅም ያላቸው፣ ልምድ ያላቸው፣ እውቀታቸውን፣ ገንዘባቸውን ለማፍሰስ ዝግጁ የሆኑ የመንግስት ቀጥተኛ ሰፖርት ቢደረግላቸው በእውቀት ሽግግሩ በምንፈልገው የውጭ ምንዛሪ የሚታይ የሚጨበጥ ኢምፓክት ያላቸውን ባለሀብቶች እያመጣን ያለው በሁሉም ሴክተር ነው። እናናገራቸው ባለሀብቶች በቂ ገንዘብ ያላቸው፣ ልምድ ያላቸው፣ በሴክተሩ እውቅና ያላቸው ከሆኑ እኛ የምናደርገው ድጋፍ ታክሎበት በአጭር ጊዜ ውስጥ ውጤታማ መሆን እንችላለን። የኢኮኖሚ ምህዳሩን ለኢንቨስትመንት ምቹ ማድረግና የፋይናንስ አቅርቦቱን ማስፋት የሀገር ውስጥ ባለሀብቶች በግዙፍ ኢንዱስትሪዎች እንዲሰማሩ አዲስ እድል ፈጥሯል። በተፈጥሮ ሀብቶች ላይ ተጨማሪ እሴት በመፍጠር ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካትና የኢትዮጵያን ምርቶች ወደ ዓለም ገበያ ለማስገባት ጠንካራ መሰረትም እየተጣለ ነው። የመስታወት ፋብሪካ ግዙፍ ፋብሪካ ነው። በአመት 600,000 ቶን መስታወት የማምረት አቅም አለው። የሀገር ውስጥ ፍላጎትንም ከማሟላት ባለፈ ለውጭም ኤክስፖርት የማድረግ አቅም ያለው ነው። ከዚህ በፊት ከውጭ እናስገባቸው የነበሩ ቢሌት የሚባል ለፌሮ ብረት ማምረቻ የሚያገለግል ብረትን በዚህ ለማምረት በሀገር ውስጥ ለማምረት ኢምፖርቱን ተክተው ማለት ነው። ስለዚህ ይሄም ፋብሪካ ደግሞ እንደዚህ ሁኔታ በአፋጣኝ እየተከናወነና እያለቀ ያለ ፋብሪካ ነው። የግሉን ዘርፍ ተሳትፎ ለማሳደግ የተወሰዱት እርምጃዎች በፋይናንስ ዘርፍም ቀጥለዋል። የባንኮች የብድር አቅርቦቱ ለምርታማ ኢንቨስትመንቶች ከፍተኛ ድርሻ እንዲወስድ በመደረጉ በግሉ ዘርፍ የነበሩ የፋይናንስ ማነቆችን ደረጃ በደረጃ ለመቅረፍ ጥረቶች ተጠናክረዋል። ብድር አጠቃላይ ወደ 2.6 ትሪሊዮን ደርሷል። የዘንድሮ ብድር ብቻ 1 ትሪሊዮን ገደማ ይጠጋል። እንደተባለው 90% በላይ ለፕራይቬት ሴክተር የተሰጠ ነው። ይሄ በጣም ትልቅ መርታ ነው። የኢኮኖሚ ለውጡ ትሩፋት ለትላልቅ ኩባንያዎች ብቻ ሳይሆን ለታችኛው የማህበረሰብ ክፍልም እንዲደርስ የተለያዩ ማሻሻያዎች ተወስደዋል። የግብርና ፋይናንስ ስርዓትን በመጀመር በፋይናንስ ዘርፉ የቴክኖሎጂ አጠቃቀምን በማጠናከር አነስተኛና መካከለኛ ኢንቨስትመንቶች እንዲስፋፉ ምቹ ሁኔታም እየፈጠረ ይገኛል። በዲጂታል መንገድ ብድርን በተለይ ደግሞ ኮላተራል ያልሆነ ኮላተራል የማይጠይቁ የብድር አይነቶችን ለማስፋፋት እየተደረገ ያለው ነገር በጣም ውጤታማ የሆነና ብዙዎችን ተደራሽ እያደረገ እንደሆነ አንዳንድ ዳታዎችም ያመለክታሉ። እንግዲህ በተለያዩ ባንኮች የተጀመሩ ኢኒሼቲቮች አሉ። በቴሌ ብርም የሚሰጠው እንደዚሁ አገልግሎት እንዲሁ ብዙዎችን ሚሊየንስ ተጠቃሚ እንዳደረገ የሚታይበት ነው። በቅርብ ዓመታት የተካሄዱት መዋቅራዊና ፖሊሲ ተኮር ማሻሻያዎች ኢኮኖሚውን ከውስብስብ ፈተናዎች በማውጣት ለተፋጠነና ዘላቂ እድገት የሚያግዙ ሆነዋል። ኢትዮጵያ በ5 ዓመታት ውስጥ ያስመዘገበችው ታሪካዊ ስኬት ተራ ኢኮኖሚያዊ ለውጥ ብቻ ሳይሆን ፈተናን ወደ እድልና ወጀብን ወደ ጥንካሬ የቀየር ብሔራዊ ጉዞ መሆኑን ያመለክታሉ። መርከቧ ኢትዮጵያ ጉዞዋን አሁንም በጽናት ቀጥላለች። ከፊቷ የሚነሱ ፈተናዎች ቢኖሩም የልማትና የእድገት አቅጣጫዋ ግን አልተቀየረም። ይህ ጉዞ የትውልድ ተስፋን የሚያነቃ፣ የሀገርን እምቅ አቅም የሚያሳይና የነገን ብልጽግና በዛሬ ትጋት የሚገነባ የልማት ታሪክ ሆኖ ቀጥሏል።